ሰላም እንዴት አላችሁ? የኢትዮ ዩቲዩብ ቻናል ተከታታዮች በዚህ ቪዲዮ ላይ የግሬድ 11 ጂኦግራፊ የዩኒት 2 ፓርት 2 ማለት ነው 2.2 ኮፐንስ ክላይሜት ክላሲፊኬሽን የኮፐንን የአየር ንብረት ክፍፍል ክላሲፊኬሽንን በዚህ ሜን ቶፒክ ላይ ማለት ነው በደንብ በተብራራ መልኩ በዲቴል በጥልቀት እንመለከታለን ማለት ነው። ቪዲዮን እስከ መጨረሻው ድረስ በመመልከት የቪዲዮ ተጠቃሚ ሁኑ። ከዛም በተጨማሪ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ እንዲሁም ላይክ፣ ሼር፣ ኮመንት በማድረግ ቻናሉ እድገት እንዲያሳይ አስተዋጽኦ እንድታደርጉ ከወዲሁ በትህትና ጠይቃችኋለሁ። ሌትስ ጌት ባክ ቱ ዘ ሌሰን። The first subtopic is በዚህ ላይ የምናገኘው ንዑስ ርዕስ 2.2.1 ሲሆን ይህም the simplified Köppens climate classification system በዚህ ላይ የምንመለከተው ሁለት ነው። the modified and the simplified ቀለል ተደርጎ የተዘጋጀውን የኮፐንስ ክላይሜት ክላሲፊኬሽን ሲስተምን እና ሞዲፋይድ የተሻሻለውን በዚህ እንመለከታለን። በዚህ ላይ ሜንሊ ደግሞ ሲምፕሊፋይዱን ተመልክተን ከዛ ወደ ሞዲፋይዱ ወደ ተሻሻለው እንሄዳለን። Because of its simplicity and strong alignment with climate areas, natural vegetation and soil types, the Köppens climate classification system is commonly used for classifying world climate. የኮፐንስ ክላይሜት ክላሲፊኬሽን ማለት ነው በኮፐንስ የተዘጋጀው አየር ንብረትን የክፍፍል ክላሲፋይ የማድረግ ሲስተም ስርዓቱ ማለት ነው። በዋናነት ለወርልድ ክላይሜት ወይም ደግሞ ለዓለም የአየር ንብረት ክፍፍል በዋናነት ክላሲፋይን ለማድረግ ማለት ኮመንሊ ዩዝድ ይደረጋል፣ በዋናነት ይጠቀማል። ይህም ምክንያቱም ማለት ነው ቢኮዝ ኦፍ ኢትስ ሲምፕሊሲቲ በጣም ቀላል ስለሆነና ከክላይሜት ኤሪያ ከተለያዩ የአየር ንብረት ቦታዎች ከናቹራል ቬጂቴሽን ከተፈጥሮ ደኖች ጋር ከሶይል ታይፕስ ከአፈር አይነቶች ጋር ስትሮንግ የሆነ አላይመንት ስላለው እና ኢትስ ሲምፕሊሲቲ ትልቅ የሆነ ግንኙነት ስላለው ከነዚህ ጋር እና እንዲሁም ደግሞ ቀላል ስለሆነ ለዓለም የዓለምን የአየር ንብረት በመከፋፈል ደረጃ ኮመንሊ ዩዝድ ይደረጋል። The Köppens method recognize the most vegetation types respond immediately to climate inputs, particularly temperature and moisture fluctuation, and is based on dominant vegetation types. የኮፐንስ ሜትድም ማለት ነው ሞስት ቬጂቴሽኖችን አብዛኞቹ ቬጂቴሽኖች ታይፖችን ሪኮግናይዝ የሚያደርግ እውቅና የሚሰጥ የሚያውቅ ወይም ደግሞ ሪኮግናይዝ የሚያደርጋቸው የሚያስከትታቸው ክላሲፋይ በሚደረግ ሰዓት እንደ አንድ መደብ ሪኮግናይዝ የሚያደርጋቸው ሲሆን ኢሚዲየትሊ ደግሞ ክላይሜት ኢንፑቶችን የሚያስቀምጥ ነው። በዋናነትም ፓርቲኩላርሊ ማለት ነው ቴምፕሬቸር እና ሞይስት ፍላክቹዌሽን ወይም ደግሞ የተለያየ የእርጥበት ዝቅ ማለትና ከፍ ማለትን መውረድና መውጣትን ፍላክቹዌት ማድረግን እንዲሁም ደግሞ ቴምፕሬቸር የሙቀትና የቅዝቃዜን በዋናነት የሚጠቀም ሲሆን ከዛም በተጨማሪ ቤዝድ የሚያደርገው መሰረት የሚያደርገው ደግሞ ዶሚናንት ቬጂቴሽን ታይፖች ላይ ወይም ደግሞ ዋና ዋና የሚባሉ የእጽዋት ወይም ደግሞ የደን አይነቶች ላይ ነው። Köppens observed and mapped the ecotone, which means the zone where two biomes meet, then utilized temperature and perception data to construct equation that defines the climate boundary ቢትዊን ደ ቱ ባዮም ኮፐንስም ማለት ነው ኦብዘርቭድ የሚያደርግ በደንብ በጥልቀት የሚመለከት የሚዳስስ እና ማፕድ ያደረገ ሲሆን ይህም ኢኮተን የሚባለውን ባዮም ነው። ይህ ባዮም ኢኮተን የሚባለው ባዮም ማለት ነው ቱ ባዮም ሚት የሚያደርጉበት ቦታ ዞን ሲሆን ይህ ዞንም አንድ ሁለት ለምሳሌ ቬጂቴሽን ወይም ደግሞ ሬንፎረስት ሊኖር ይችላል፣ ሳቫና ወይም ደግሞ ግራስላንድ ሊኖር ይችላል። እነዚህ ሁለት ባዮሞች አንድ ላይ የሚገናኙበት ዞን ኢኮተን ይባላል። ኮፐንስም በክላሲፊኬሽኑ ላይ ማለት ነው እነዚህን ኢኮተን የሚባለውን ዞን ማለት ነው ኦብዘርቭድ እና እንዲሁም ደግሞ ማፕድ ያደርጋል። ከዛም በተጨማሪ የቴምፕሬቸር እና የፐርሰፕሽን ዩቲላይዝ ያደርጋል ወይም ደግሞ ይጠቀማል ማለት ነው በክላሲፊኬሽን በክላይሜት ክላሲፊኬሽኑ ላይ። ይህም ኮንስትራክት ኢኩዌሽን ዳት ዲፋይን ዘ ክላይሜት ባውንደሪ ቢትዊን ዘ ቱ ባዮም በሁለቱ ባዮሞች መካከል ዲፋይን የሚያደርገው የክላይሜት ባውንደሪ ወይም ደግሞ የአየር ንብረት ድንበርን ዲፋይን ይገልጻል፣ ያስቀምጣል ማለት ኮንስትራክትም ያደርጋል ይሰራል ማለት ነው ክላሲፊኬሽናቸውን። Köppens published his initial climate classification scheme in 1900 and revised it in 1914. ኮፐንስም ማለት ነው የመጀመሪያውን ክላይሜት ክላሲፊኬሽን ፐብሊሽ ያደረገው ያሳተመው በ1900 ሲሆን ከዛ በ1941 ደግሞ ሪቫይዝ አድርጎታል፣ አሻሽሎታል ወይም ከልሶታል ማለት ነው።
Based on the aforementioned criteria, the Köppen system distinguish between 5 major terrestrial climate types. በፊት የገለጽናቸውን ክራይቴሪያዎች መሰረት በማድረግ ማለት ነው ቤዝድ በማድረግ የኮፐን ሲስተም ክላይሜትን ወይም ደግሞ ክላይሜት ታይፕን ቴሬስትሪያል ማለት ነው ምድራዊ ወይም ደግሞ የብሳዊ የሆነ የአየር ንብረትን አይነቶችን ማለት ነው ኦልሞስት ወደ 5 አይነቶች ዲስቲንጉሽ ያደርጋቸዋል ወይም ደግሞ ይለያቸዋል ይከፍላቸዋል። The first one is it is tropical climate ወይም በኤ የሚወከለው ሲሆን ይህም all months have an average temperature above 18 degrees Celsius or 64 degree Fahrenheit. There is no real winter season because every month of the year remains warm. የመጀመሪያው ትሮፒካል ክላይሜት የሚባል ሲሆን ይህም ትሮፒካል ክላይሜት ሁሉም ወራቶች ማለት ነው አቬሬጅ ቴምፕሬቸር ያላቸው ሲሆን ይህም ከ18 ዲግሪ ሴልሺየስ ወይም ከ64 ዲግሪ ፋራናይት የበለጠ ነው። ከዚህ የበለጠ ቴምፕሬቸር አቬሬጅ ቴምፕሬቸር ነው ያላቸው ሁሉም ወራቶች ማለት ነው። ይህም ኖ ሪል ዊንተር የሚባል ወይም ደግሞ ቅዝቃዜ የሚባልበት ቦታ ወር የለም ማለት ነው። ኤቭሪ መንዝ ዴይ ሪሜንስ ዋርም ሁሉም ወራቶች በዚህ ክላይሜት ክላሲፊኬሽን ላይ ማለት ነው ዋርም ሆኖ ወይም ደግሞ ሞቃታማ ሆኖ ነው የሚቀጥሉት። ባይ ዘ ዌይ ሰመር እና ዊንተር ሲባል በነጮቹና በእኛ የተለያየ ነው። በእነሱ ዊንተር ሲሆን በእኛ ሰመር ነው፣ በእነሱ ሰመር ሲሆን በእኛ ዊንተር ነው። እዚህ ጋር እንደምትመለከቱት ዊንተር ብሎ ያስቀመጠው ማለት ነው ቅዝቃዜያማ ጊዜያቸውን ሲሆን ነገር ግን በእነሱ ዊንተር የተባለበት ፓርት ለእኛ ግን በጣም በጋ ወይም ደግሞ ሞቃታማ የነበረበትን ታይም ሚዝ ነው። ያው እዚህ ጋር ኮንፌሽን እንዳይፈጥር ነገር ግን እዚህ ጋር የተቀመጠው ዊንተር እና ሰመር በነጮቹ ያው እነሱም ስላዘጋጁት መጽሐፉን በነጮቹ ነው ማለት ነው። The second one is it is dry climate ሲሆን ይህም በቢ የሚወከል ሲሆን it has deficient precipitation most of the year በአመት ውስጥ ማለት ነው በጣም ያነሰ ፕሪሲፒቴሽን ወይም ደግሞ የዝናብ መጠን ያለበትና ደረቃማ የሆነ የአየር ንብረትን የሚይዝ ነው። The third one is it is mesothermal or mid latitude mild ሲሆን በሲ የሚወከል ሲሆን average temperature of the coldest months is below 18 degree Celsius or 64 degree Fahrenheit and above -3 degree Celsius or 27 ዲግሪ ፋራናይት። ይህ ደግሞ ሜሶተርማል ወይም ሚድ ላቲቲዩድ ሚልድ ተብሎ የተከፈለ ሌላኛው የክላይሜት ክላሲፊኬሽን በኮፐን ውስጥ የምናገኘው ሲሆን ይህም አቬሬጅ ቴምፕሬቸር ወይም ደግሞ ኮልደስት መንዝ የሚባለው በጣም ቀዝቃዛማ የሚባለው ከ18 ዲግሪ ሴልሺየስ ወይም ከ64 ዲግሪ ፋራናይት የቀነሰ ቢሎ የሆነ ነው። ወይም ደግሞ ከኔጌቲቭ ዲግሪ ሴልሺየስ ኔጌቲቭ 3 ዲግሪ ሴልሺየስ ማይነስ ማለት ነው 3 ዲግሪ ሴልሺየስ ወይም ከ27 ዲግሪ ፋራናይት የበለጠ ማለት ነው። በእነዚህ ክልል አቬሬጅ ቴምፕሬቸር የሚገኝ ከሜሶተርማል እና ሚልድ ላቲቲዩድ ላይ የሚመደብ የክላይሜት አይነት ነው ማለት ነው። The fourth one is it is microthermal or mid latitude cold ሲሆን ይህ በዲ የሚወከል ሲሆን the average represent የሚደረግ ሲሆን the average temperature of the warmest months exceeds 10 degrees Celsius or 15 degree Fahrenheit and the coldest monthly average drops below -3 degree Celsius or 27 degree Fahrenheit. የማይክሮተርማል የሚባለው ደግሞ አቨሬጅ ቴምፕሬቸሩ ማለት ነው ወይም ደግሞ ዋርመስት መንዙ የሚባለው በጣም ሞቃታማ የሚባለው ከ10 ዲግሪ ሴልሺየስ ወይም ከ50 ዲግሪ ፋራናይት የሚበልጥ ኤክሲድ የሚያደርግ ሲሆን ኮልደስት የሚባለው በወር ውስጥ ደግሞ በጣም ቀዝቃዛማ የሚባለው ደግሞ ከ-3 ወይም ደግሞ ከ-3 ዲግሪ ሴልሺየስ ወይም ከ27 ዲግሪ ፋራናይት በታች የሚያደርግበት ድሮፕ የሚያደርግበትን የአቨሬጅ ቴምፕሬቸር የሚይዝ ማይክሮተርማል እና ኦር ሚድ ላቲቲዩድ ኮልድ ተብሎ የሚከፈል የክላይሜት አይነት ነው። The fifth one is polar climate ሲሆን ይህ በኢሪፕሬዘንት የሚደረግ ነው። It has extremely cold winter and summer በጣም ኤክስትሪምሊ በጣም ቀዝቃዛማ የሆነ በጋና እንዲሁም ደግሞ ክረምት ነው ያለው ማለት ነው። ክረምቱም በጋውም በጣም ቀዝቃዛ ነው። ሙሉ አመቱም ሙሉ ወሩም ማለት ነው ቀዝቃዛ ነው ማለት ነው። ይህም ፖላር ክላይሜት ይባላል። The average temperature of the warmest months is below 10 degree Celsius or 15 degree Fahrenheit. Given that all months are cold, there is no real summer season. ይህም average temperature ማለት ነው ዋርመስት መንዝ የሚባለው ወይም መቋት የሚባለው ማለት ነው ከ10 ዲግሪ ሴልሺየስ ወይም ከ50 ዲግሪ ፋራናይት የሚወርድ የሚያንስ ቢሎ ሲሆን ይህም all months are cold ሁሉም መንዞች ሁሉም
ሁሉም ወራቶች በጣም ቀዝቃዛ እንዲሆኑ የሚያደርጋቸው ሲሆን there is no real summer season በዚህም ማለት ነው በጋ የሚባል ሲዘን ወይም ደግሞ ወቅት የለም ማለት ነው because all months are winter ወይም ደግሞ cold ስለሚሆን እዚህ ጋር እንግዲህ በሲምፕሊፋይድ ኦቨርቪው the major climate types በአኮርዲንግ ቱ ኮፐንስ ክላሲፊኬሽን የተቀመጠ ሲሆን እዚህ ጋር እንደምትመለከቱት በኤች የተቀመጠ አለ በኤል የተቀመጠ አለ ማለት ነው። እያንዳንዶቹ የሚወክሉት ከላይ ጠቀስናቸውን እያንዳንዱ ትሮፒካል ክላይሜትን፣ ፖላር ክላይሜትን፣ ድራይ ክላይሜትን፣ ሚድ ላቲቲዩድ ክላይሜትን የሚወክሉ የሚይዙ ናቸው ማለት ነው። እዚህ ጋርም እንግዲህ እንደምትመለከቱት ማለት ነው ከለሮቹ እያንዳንዱ ትሮፒካልን የሚወክል ድራይን የሚወክል ሞይስት እና ሚድ ዊንተርን የሚወክል ፖላርን በነጭ የተቀመጠው ማለት ነው የተለያዩ ማውንቴኖችን የሚወክል ነው። እዚህ ጋር እንደምትመለከቱት ይህ በቢጫ የተቀመጠው እነ ሳሃራ ዴዘርትን የሚይዝ ሲሆን ይህም ድራይ ክላይሜትን የሚይዝ ነው። ትሮፒካል ደግሞ እዚህ ጋር በአረንጓዴ የተቀመጠው እነ አማዞንን እነ ኮንጎ ባዚንን የሚይዝ ደግሞ ትሮፒካል ነው ማለት ነው። በአንጻሩ ደግሞ እነ ሞይስት ሚልድ ምናምን እነ ሞይስት ሚልድ ዊንተር እና እነ ሞይስት ማውንት ዊንተርን የሚይዘው ደግሞ አብዛኛው የኢሮፓ ፓርትን እና እንዲሁም የራሽያን ፓርት ቴሪተሪ እንዲሁም የኤዥያን አብዛኛውን ክፍሎች የሚይዙና የሚሸፍኑ ናቸው። አብዛኛው የአረቢያን ፔንሲልቬኒያ የሚባለው ደግሞ የባህረ ሰላጤ የአረብ ባህረ ሰላጤ አብዛኛው በረሃማነቱን የሚይዝ ወይም ደግሞ ድራይ ክላይሜትን የሚይዝ ነው። ከዛም በተጨማሪ የአውስትራሊያን ዲዘርትም እንዲሁ ድራይ ክላይሜትን የሚይዝና የሚያቅፍ ነው ማለት ነው። ዲስ ኢዝ ዘ ኮፐንስ ሲምፕሊፋይድ ክላይሜትን መሰረት በማድረግ የተቀመጠ የክላይሜት ክላሲፊኬሽን ማፕ ነው ማለት ነው። The climate A, C and D stimulate tree growth whereas the climate B and E are too dry and too cold respectively. ጀነራሊ ድኖት የክላይሜት የኤ የሲ እና የዲ ማለት ነው የሚይዘው ትሪ ግሮዝ የተለያዩ የደኖች እድገትን የዛፎች እድገትን እና የሚይዝ ሲሆን ትሪ ግሮዝን የሚይዝ ሲሆን ይህም ዌራስ ቢ እና ኢ ደግሞ ድራይ እና ኮልድን ወይም ደግሞ በተከታታይ ደረጃ ሪስፔክቲቭሊ ማለት ነው which means ቢ ድራይን ወይም ደግሞ ደረቃማ ቦታን ኢ ደግሞ ኮልድን ቀዝቃዛማ ቦታን ሪስፔክቲቭሊ ሪፕሬዘንት ያደርጋሉ ወይም ደግሞ ይወክላሉ ማለት ነው። ይህም the four primary climate kinds A, C, D and E are characterized by temperature although type B denotes a climate in which dryness rather than coldness is the governing element of vegetation. በዚህም እነዚህ ፎር ፕራይመሪ ክላይሜት የሚባሉት ማለት ነው ወይም ደግሞ ዋና ዋና የሚባሉት የክላይሜት ካይንዶች ወይም ደግሞ አራቱ ዋና ዋና የሚባሉት የአየር ንብረት አይነቶች ማለት ነው ኤ ሲ ዲ እና ኢ ሲሆኑ እነዚህም ካራክተራይዝ የሚደረጉት በቴምፕሬቸር ወይም ደግሞ በሞቃታማና በቅዝቃዜ ነው። ኦልዞ ታይፕ ቢ ዲኖት የሚደረግ ወይም ደግሞ በዚህ ላይ የምንመለከተው ቢሆንም ማለት ነው ክላይሜቱ ዊች ድራይነስ ወይም ደግሞ ደረቃማ ቦታን የማይዝ ነው። በዚህም ራዘርዛን ደረቃማ ቦታን የሚይዝ ነው ራዘርዛን ኮልድነስ ወይም ደግሞ ቅዝቃዜያማ ቦታን ከመያዝ ይልቅ ማለት ነው። ይህም ገቨርኒንግ ኢለመንት ኦፍ ቬጂቴሽን የተለያየ ቬጂቴሽኖችን ገቨርን የሚያደርግ የሚመራ የሚገዛ ሩል የሚያደርግ ነው ማለት ነው። A new group highlands H which was later created to account for the significant climate changes in the mountainous areas over short distances. የአዲስ የሆነው ግሩፕ ማለት ነው ሃይላንድስ ወይም ደግሞ ከፍታማ ቦታዎች ኤች የተወከለ ሲሆን ይህም was later created በጊዜ ከዛ ከክላሲፊኬሽኑ በኋላ የመጣ ክሬት የተደረገ የተፈጠረ ነው። ይህም አካውንት የሚያደርገው ማለት ነው ሲግኒፊካንት ክላይሜት ቼንጆችን በተለያዩ ተራራማ አይራዎች ወይም ደግሞ በተራራማ ቦታዎች ባሉ ጥቂት የሆኑ ዲስታንሶች ላይ ማለት ነው የሚይዝ የሲግኒፊካንት ክላይሜት ቼንጅን ወይም ደግሞ የአየር ንብረት ለውጥን የሚያቅፍና የሚይዝ ነው ማለት ነው። ጀስት ሃይላንድ ወይም ደግሞ ከፍታማ ቦታ ተብሎ የተቀመጠው ማለት ነው። The other subtopic is it is 2.2.2 ሲሆን this is modified Köppens climate classification system ይህ ደግሞ የተሻሻለው ወይም ደግሞ ሞዲፋይድ የተደረገው የኮፐንስ ክላይሜት ክላሲፊኬሽንን ሲስተምን በዚህ ደግሞ እንመለከታለን። እዚህ ጋር ያው ማፑም ያሳየን ይህንን ሞዲፋይድ በተደረገው መሰረት የተቀመጠውን የኮፐንስ ክላሲፊኬሽን ሲስተም የክላይሜት ክላሲፊኬሽን ሲስተም የሚያሳይ ነው ማለት ነው። ኦልሞስት ድራይላንዱ በሬድ የተደረገው እንዲሁም ደግሞ የተለያየ የሬንፉል የቬጂቴሽን የትሮፒካል ዋርም ደግሞ በብሉ እና እንዲሁም ደግሞ ላይት ብሉ የተቀመጠው እነዚህን ማለት ነው እነዚህን ፓርቶች የሚይዘው
እና ሞይስት ሚልድ ደግሞ አብዛኛውን ኢሮፕን ይዞ እንዲሁም የራሽያን ፓርት የሚይዘው የአሜሪካንን ፓርት የኖርዘርን ፓርቱን እንዲሁም ደግሞ እዚህ ጋር እንደምትመለከቱት በግሬ ያለው ደግሞ ኦልሞስት ፖላር የሚሆነውን ወይም ደግሞ በጣም ቀዝቃዛማ ቦታ የሚሆነውን ኢቭን የአንታርክቲካን ቦታ የሚይዝ ነው ማለት ነው። ጀስት ሉክ አት ኢን ዲቴል በዲቴል ደግሞ እንመለከተዋለን በጥልቀት ማለት ነው እዚህ ጋር using air temperature degree Celsius in precipitation millimeter criteria by the way precipitation የሚለካው በሚሊሜትር ነው። ያው precipitation የዝናብ መጠን ሲሆን ሚሊሜትር የዲፕሱን የዘነበውን መጠን ዲፕስ ወይም ደግሞ ጥልቀት ነው የሚለካው ማለት ነው። ያ 1 ሚሊሜትር ኦልሞስት ከ1 ሊትር ዋተር ጋር ኢኳል የሚሆን ነው እና precipitation millimeter criteria from high resolution climate deserts the present Köppens Geiger map ፊገር 2.2a was developed የኤር ቴምፕሬቸር ወይም ዲግሪ ሴልሺየስ እና የፕሬሲፒቴሽን ሚሊሜትርን በመጠቀም ማለት ነው የሃይ ሪዞሉሽን ክላይሜት ዳታ ሴትን ወይም ደግሞ ትልቅ የሆነ የአየር ንብረት ማለት ነው ዳታ ሴት የመረጃ ጥርቅምን ያስቀመጠ ሲሆን ይህም በፕሬዘንት ኮፐንስ ጂጀር ማፕ ላይ በመጀመሪያ ላይ ያለው ማለት ነው በምስል 2.2 ላይ ዲቨሎፕ ተደርጓል ማለት ነው። the current Köppens Geiger classification didn't consider the rising level of greenhouse gases in the atmosphere which may alter how vegetation relates to various climate classes አሁን ላይ ያለው የኮፐንስ ጂጀር ክላሲፊኬሽን ማለት ነው የግሪን ሃውስ ጋዝ የሚባሉት እነዚህ በፋብሪካ ምክንያት የሚወጡ የተለያዩ ጋዞች ናቸው። እንደ ካርበን ዳይኦክሳይድ ያሉ እንደ ናይትረስ ኦክሳይድ ያሉ እንዲሁም ደግሞ እንደ ክሎሮፍሎሮ ካርበን አይነት ያሉ ጋዞች ናቸው። ይህም የነዚህን ራይዚንግ ሌቭል ወይም ደግሞ የግሪን ሃውስ ጋዝ የመጨመር ደረጃ ማለት ነው ኮንሲደር አያደርግም ወይም ደግሞ አያካትትም ማለት ነው አሁን ላይ ያለው የኮፐንስ ጂጀር ክላሲፊኬሽን። ይህም እንዳቶም በአቶሞስፌር ላይ ያለውን ይህም ማለት ነው አልተር ሃው ቬጂቴሽን ሪሌት ቱ ቫሪየስ ክላይሜት ትራንስ ከተለያዩ የአየር ንብረት ክፍሎች ጋር የሚገናኙበትን ቫሪየስ ክላይሜት ክላስ የሚገናኙበትን የቬጂቴሽን አይነትም አልተር አያደርግም ወይም ደግሞ አያወጣም ወይም ደግሞ ለብቻው አያስቀርም ማለት ነው አያጣራም። Consider the future Köppens Geiger classification which means figure 2.2b as providing information on possible spatial changes in regional climate zones under climate changes which caused by the rising level of greenhouse gases in the atmosphere. የፊውቸሩን ኮፐንስ ጂጀር ክላሲፊኬሽን መሰረት በማድረግ ይህ በሁለተኛው ላይ ያለው 2.2 ላይ ያለው ከላይ ማለት ነው ያሳዩዋችሁ ቢ ላይ ያለው ፕሮቫይድ የሚያደርገው ፖሲቢል ስፓይታል ቼንጆችን ወይም ደግሞ የተለያዩ የብሳ የሆኑ ለውጦችን ኢንፎርሜሽኖችን ፕሮቫይድ የሚያደርግ የሚያዘጋጅ የሚያስቀምጥ ሲሆን ይህም ሪጂናል ክላይሜት ዞንን መሰረት በማድረግ በሪጂናል ክላይሜት ዞን ላይ ወይም ደግሞ ክልላዊ በሆነ የአየር ንብረት ዞን ላይ መሰረት ያደረገ ነው። አንደር ክላይሜት ቼንጅ ይህም የአየር ንብረት ለውጥ ላይ የሚመጣ ነው። ዊች ኮዝድ የሚሆነው ወይም ደግሞ የለውጠቱ ክላይሜት ቼንጅ የሚመጣው ደግሞ የራይዚንግ ሌቭል ኦፍ ግሪን ሃውስ ጋዝ በአቶሞስፌር ላይ እነዚህ የጠቀስናቸው ክሎሮፍሎሮ ካርበን፣ ናይትሮስ ኦክሳይድ፣ ሰልፈር ዳይኦክሳይድ እንዲሁም ደግሞ ካርበን ዳይኦክሳይድ ማለት ነው የነዚህ መጨመር ምክንያት ኮዝድ የሚሆን በነዚህ መጨመር ምክንያት የሚመጣ የክላይሜት ቼንጅን ፕሮቫይድ የሚያደርግ ኢንፎርሜሽን ነው። Köppens Geiger classification map for Ethiopia 1918 up to 2016 ከ1980 እስከ 2016 ድረስ ያለውን የኮፐንስ ጂጀር ክላይሜት ክላሲፊኬሽን ማፕ ማለት ነው ለኢትዮጵያ ያለውን እዚህ ጋር ሴት የተደረገ ሲሆን ይህም በትሮፒካል ያለውን አብዛኛው የኖርዘርን ፓርቱን እና እንዲሁም ደግሞ ሳውዝ ኢስት ፓርቱን ሳውዝ ዌስት ፓርቱ ማለት ነው አብዛኛው ትሮፒካል ክላይሜት አለ። እንዲሁም ደግሞ ኢስተርን ፓርቱ ደግሞ አብዛኛው ድራይነስ ክላይሜት አለ። እንዲሁም ደግሞ የአሪድ እና ዴዘርት ክላይሜት አለ ማለት ነው በኢስተርን ፓርቶቹ። አብዛኞቹ ማዕከላዊያን ፓርት ላይ ያሉት ደግሞ አሪድ ስቴፕት እና እንዲሁም ደግሞ ቴምፕሬት ድራይ ሰመር፣ ሆት ሰመር እንዲሁም ደግሞ ቴምፕሬት ድራይ ሰመር፣ ዋርም ሰመር፣ ቴምፕሬት ድራይ ሰመር እንዲሁም ደግሞ ኮልድ ሰመር አብዛኛው የማዕከላዊ ወይም ደግሞ ሴንትራል ኢትዮጵያ ፓርት የሚይዝ የኮፐንስ ጂጀር ክላይሜት ክላሲፊኬሽን ላይ መሰረት ያደረገ ማፕ ነው ማለት ነው። Rudolf Geiger, a climatologist, altered the Köppens classification system in 1961 to improve the alignment of climate zones and biomes.
የሩዶልፍ ጂጀር ደግሞ ማለት ነው ክላይማቶሎጂስት የአየር ንብረት አጥኚ ሲሆን የኮፐንስ ክላሲፊኬሽንን ያሻሻል አልተርድ ያደረገ በ1961 ነው። ይህም የተለያየ ክላይሜት ዞኖችን ማለት ነው ኢምፕሩቭ ለማድረግ የተለያዩ ባዮሞችን ኢምፕሩቭ ለማድረግ ለማሻሻል ከአላይመንት ክላይሜት ዞን እና ባዮሞች ጋር ያለውን አላይመንት ግንኙነት ማለት ነው ኢምፕሩቭ ለማድረግ ለማሻሻል ነው። ባይ መርጂንግ አፕሮፕሪየት ፈርስት ሰከንድ ኤንድ ሰርድ ኦር their subdivision modified Köppens ጂጀር ክላይሜት ታይፕስ አር ፕሮዲውስድ። ይህም የተለያዩ አፕሮፕሪየት የመጀመሪያውን የቀጣዩንና እንዲሁም ሶስተኛውን ሰብዲቪዥኖች በኮፐንስ ላይ ያሉ የተለያዩ በውስጥ ላይ የተከፋፈሉትን ማለት ነው አንድ ላይ አላይም አፕሮፕሪየት በማድረግ መርጅ በማድረግ አንድ ላይ በማገናኘት ማለት ነው ሞዲፋይድ አድርጎታል። የኮፐንስ ጂጀር ክላይሜት ታይፕን ፕሮዲውስ የሚያደርገው ማለት አሻሽሎታል። ይህም ቱ ክላሲፋይ ሪጂናል ክላይሜትስ ሞር ፕሬሰስሊ ዶስ ፕራይመሪሊ ፈርስት climate types were subsequently classified into second and third order subdivision። ይህም የተለያዩ ሪጂናል ክላይሜቶችን ሞር ፕሬሰስሊ በዋናነት በትኩረት ማለት ነው ሞር ፕሬሰስሊ ክላሲፋይ ለማድረግ ለመከፋፈል በመጀመሪያ ፕራይመሪ በማድረግ ፈርስት በማድረግ የመጀመሪያ ክላይሜት ታይፖችን ወይም ደግሞ የአየር ንብረት አይነቶችን ሰብሲኩዌንትሊ ይህን ተከትሎ ደግሞ ክላሲፋይድ ኢንቱ ሰከንድ በቀጣይነት ደረጃ ያሉና እንዲሁም ደግሞ ሰርድ ኦርደር ሰብዲቪዥን ሶስተኛ ንዑስ ክፍልፋይ በማለት አስቀምጡታል ማለት ነው። The average monthly and total annual precipitation for A, C and D climates is denoted by the second order subdivision with F denoting a climate that is wet all year, M denoting tropical monsoon condition, S denoting dry summer climate, W denoting dry winter climate and M representing tropical monsoon condition። ይህም አቨሬጅ መንዝሊ እና እንዲሁም ቶታል አኑዋል ፕሬሲፒቴሽን ወይም ደግሞ የወርሃዊ እና እንዲሁም አመታዊ የሆኑ የዝናብ መጠን መሰረት ያደረገ አቨሬጁን የያዘ ሲሆን ይህም የኤን የሲን እና የዲን ክላይሜት የሚይዝ ነው። ዲኖትድ የሚደረገውም ደግሞ የሚገለጸውም ደግሞ በሰከንድ ኦርደር ሰብዲቪዥን ተብሎ ወይም ደግሞ በሁለተኛ የክላይሜት ኦርደር ሰብዲቪዥን ንዑስ ክፍልፋይ ወይም ደግሞ ክላሲፊኬሽን በመባል ነው። ይህም ኤፍ እነዚህ የሚወክሉልንን ያስቀመጣቸው ሲሆን እዚህ ጋር ማለት ነው ኤፍ ዲኖት የሚያደርገው ክላይሜት ዊት ኦል ደይር አመቱን ሙሉ እርጥበት የሚይዝ የአየር ንብረትን የሚይዝ ነው። ኤም ደግሞ ትሮፒካል ሞንሱን ኮንዲሽን አብዛኛው ነፋሳማና ሞንሱን ኮንዲሽንን የሚይዝ ነው። ኤስ ደግሞ ዲኖቲንግ ድራይ ሰመር ክላይሜት የተለያየ ደረቅ የሆነ ሰመርን የሚይዝ ክላይሜት ዲኖት የሚያደርግ የሚወክልልን ሲሆን ደብሊው ደግሞ ዲኖት የሚያደርገው ድራይ ዊንተር ክላይሜትን ወይም ደግሞ ደረቃማ የሆነ የክረምት ማለት ነው which means winter already በነሱ ስለሆነ እዚህ ጋር የተቀመጠው የክረምት ክላይሜትን የሚይዝ ነው ማለት ነው። ሰመር ደግሞ ዲኖት የሚደረገው በኤስ ነው ብለናል። ኤንድ ኤም ሪፕሬዘንት የሚያደርገው ደግሞ ትሮፒካል ሞንሱን ኮንዲሽን በትሮፒክ ኤሪያ ላይ ያለ የሞንሱን ኮንዲሽንን የሚይዝ ነው ማለት ነው። ሪፕሬዘንት የሚወክሉትን ነው እዚህ ጋር ኦልሬዲ ስፔሊንጎቹ እያንዳንዱ ስፔሊንጎች ማለት ነው። The second order subdivision in the case of B climate is W if the dry climate is a true desert and S if the dry climate is only semi-arid. Second order subdivision for E climate includes T for thunder climate and a milder Arctic subtype and F frozen for ice cape climate. ሰከንድ ሰብዲቪዥኑ ደግሞ ሁለተኛ ላይ ያለው ሰብዲቪዥን ማለት ነው ኢን ዘ ኬዝ ኦፍ ቢ ክላይሜት ሲከሰት ማለት ነው which means it is W ያ ክላይሜት ወይም ደግሞ ድራይ ክላይሜቱ ትሩ ዴዘርት ከሆነ ወይም ደግሞ በረሃማ ከሆነ በደብሊው የሚወከል ሪፕሬዘንት የሚደረግ ሲሆን ኤንድ ኤስ ከሆነ ደግሞ ማለት ነው ያ ድራይ ክላይሜት ኦንሊ ሰሚ አሪድ ወይም ደግሞ ከፊል በደንብ ትሩ ዴዘርት ወይም ደግሞ ሙሉ በሙሉ በረሃማ ሳይሆን ከፊል የሆነ በረሃማነትን የሚይዝ ነው። ሰከንድ ኦርደር ሰብዲቪዥን ፎር ኢ ከሆነ ደግሞ ማለት ነው ክላይሜቱ ኢንክሉድ የሚያደርገው የሚያካትተው ተንደር ክላይሜትን ወይም ደግሞ በቲ ሪፕሬዘንት የሚደረገውን ሲሆን ይህም ሚልደር አርክቲክ ሰብታይፕ ያለው ሲሆን ከዛም በተጨማሪ ኤፍ ከሆነ ደግሞ አይስኬፕ ወይም ደግሞ በጣም ቀዝቃዛማ ፍሮዝን የሆነ አይስኬፕ ክላይሜትን የሚይዝና ሪፕሬዘንት የሚያደርግ ነው። The third order subdivision is the mesothermal and microthermal climates. Specify the feature of summer temperature with A indicating hot summer, B indicating warm summer, C indicating mild summer and the rare D indicating cool summer.
ሰርድ ሰብዲቪዥኑ ኦርደር ደግሞ ሶስተኛው ማለት ነው ሜሶተርማል እና ማይክሮተርማል ክላይሜት ተብሎ የሚከፈሉ ሲሆን ይህም ስፔሲፋይ የሚያደርግልን የሚገልጽልን ማለት ነው የተለያዩ ሰመር ቴምፕሬቸሮችን ነው። ይህም ማለት በጋ የአየር ሁኔታዎችም ማለት ነው። ይህ ደግሞ ዊዝ ኤ ኢንዲኬት የሚያደርገው የሚጠቁመን ሆት ሰመርን ሞቃታማ የሆነ በጋን ማለት ነው። ቢ ደግሞ ኢንዲኬት የሚያደርገው የሚጠቁመን ዋርም ሰመርን። ያው ሆት እና ዋርም ባይዘዌ ልዩነት አላቸው። በጣም ሙቃት ሲሆን ሆት የሚባለው እና ደግሞ ትንሽ ሙቀት ባለበት ደግሞ ዋርም ሰመር ይባላል ማለት ነው። ሲ ደግሞ ኢንዲኬት የሚያደርገን ሚልድ ሰመር ነፋሻማ የሆነ ሰመርን በጋን ነው ማለት ነው። ይህም ሬር ደግሞ በጣም ሬር የሆነው ወይም ደግሞ ብዙ ጊዜ የማይከሰተው ከአየር ንብረት ዲ ደግሞ ኢንዲኬት የሚያደርገው ኩል ሰመርን ነው ማለት ነው። the third order subdivision of arid climate is H for hot and K for cold። በዚህ በሰርድ ኦርደር ሰብዲቪዥን ላይ የሚገኝ የተለያዩ የአሪድ ክላይሜቶች ወይም ደግሞ የበረሃማ ክላይሜቶች ማለት ነው የሚወከሉት ሪፕሬዘንት የሚደረጉት በኤች ሲሆን ይህም ለሆት ሲሆን ኬ ደግሞ ለኮልድ ወይም ደግሞ ለቅዝቃዜ ነው ማለት ነው። From the equator to 15 degree to 25 degree north and south latitude the tropical wet climate which means A exists። ከኢኩዌተር 15 ዲግሪ እና እንዲሁም ደግሞ 25 ዲግሪ ኖርዝ እና ሳውዝ ማለት ነው በላቲቲዩድ ኢኩዌተር ያው የምድር ማዕከል እንደሆነ ሁላችንም ጋናን አክራ ላይ የሚያልፍ የምድር ማዕከል እንደሆነ እናውቃለን። ያ ከኢኩዌተር ማለት ነው 15 ዲግሪ እና እንዲሁም 25 ዲግሪ በኖርዝ እና በሳውዝ በሰሜን እና በደቡብ ማለት ነው ላቲቲዩድ ስንሄድ ወደ ትሮፒካል ዌት ክላይሜት ውስጥ ኤግዚስት ይከሰታል ወይም እናገኛለን። ትሮፒካል ዌት ክላይሜት በኤ ሪፕሬዘንት የሚደረገውን the average temperature in all monthly record exceeds 18 degree Celsius or 64 ዲግሪ ፋራናይት 64.4 ዲግሪ ፋራናይት። ይህም አቬሬጅ ቴምፕሬቸሩ ማለት ነው በሁሉም ወራት ላይ ከ18 ዲግሪ ሴልሺየስ የሚበልጥ ወይም ደግሞ ከ64 ዲግሪ ፋራናይት የሚበልጥ ኤክሲድ የሚያደርግ ነው። ይህም ሞር ዛን 60 ኢንች ኦር 1500 ሚሊሜትር ኦፍ ሬንፎል ኢች የር። ይህም ኦልሞስት ከ60 ኢንች በላይ የሆነ ወይም ደግሞ ከ1500 ሚሊሜትር የሚይዝ ሬንፎል በየአመቱ ወይም ደግሞ የዝናብ መጠን በየአመቱ ይከሰታል በዛ ክላይሜት ላይ ማለት ነው። The climate in this category is divided into 3 minor Köppens climate types, each of which is named after the seasonal distribution of rainfall። በዚህ ካታጎሪ ላይ ያለ ክላይሜቶችን ማለት ነው ዲቫይድ የሚደረጉት ወደ 3 አናሳ ሆኑ የኮፐን ክላይሜት ታይፖች ወይም ደግሞ የአየር ንብረት አይነቶች ሲሆኑ ማይነር ማለት ኦልሞስት ያነሰ ማለት ነው። እነዚህም ኢች ኔምድ የተደረጉት ከሲዝናል ዲስትሪቢዩሽን ኦፍ ሬንፉል ወይም ደግሞ ወቅታዊ ከሆነው የዝናብ ስርጭት መሰረት በማድረግ ነው ስማቸው ኔምድ የተደረጉት ስም የተሰጣቸው። The first one is it is tropical wet or equatorial rainforest climate AF ተብሎ የተቀመጠ ሲሆን ይህም ሪፈር የሚያደርግልን የሚገልጽልን ቱ ትሮፒካል ኢንቫይሮንመንት ዊዝ የር ራውንድ ፐርሰፕቴሽን በየአመቱ ራውንድ የሚያደርግ ማለት ነው ትሮፒካል ኢንቫይሮንመንት ያለው ሲሆን ይህም አመታዊ የሆነ ዝናብ ያለው ነው። ኢን ዲስ ኢንቫይሮንመንት መንዝሊ ቴምፕሬቸር ዲፍረንስስ አር ፊወር ዳን 3 ዲግሪ ሴልሺየስ ክልመስ ኤንድ ኩሙሎኒምበስ ክላውድ ኦከርስ ፕራክቲካሊ every day early in the afternoon due to severe surface heating and high humidity። በዚህም የመንዝሊ ኢንዲስ ኢንቫይሮንመንት በዚህ አካባቢ ላይ በዚህ ሬንፎረንስ ክላይሜት ላይ ማለት ነው መንዝሊ ቴምፕሬቸሩ ወይም ደግሞ ወራዊ የሆነው የአየርና የሙቀት መጠኑ ማለት ነው ኦልሞስት ከ3 ዲግሪ ሴልሺየስ ፊወር የሚያንስ ሲሆን ማለት ነው ክልመስና እንዲሁም ደግሞ ኩሙሉምበስ የሚባሉ ክላውዶች ወይም ደግሞ የደመና አይነቶችም ኦከር ያደርጋሉ በዚህ በተለያዩ ኤቭሪዴይ ላይ ወይም በየቀኑ ማለት ነው በዚህ የክላይሜት አይነት ላይ አርሊ ኢን ዘ አፍተርኑን ወይም ደግሞ ገና በጊዜ በአፍተርኑን ከሰዓት ከመድረሱ በፊት ማለት ነው ዲዩ ቱ ሰቨር ሰርፌስ ሂቲንግ ኤንድ ሃይ ሂዩሚዲቲ በጣም ትልቅ የሆነ ሙቀትና እንዲሁም ደግሞ ትልቅ የሆነ እርጥበት ሂዩሚዲቲ አለ ማለት ነው። the average daily high temperature is 32 degree Celsius while the average night time temperature is 22 degree Celsius። የቀናዊ የሆነው የቴምፕሬቸሩ ማለት ነው እስከ 32 ዲግሪ ሴልሺየስ ድረስ የሚደርስ ሲሆን ነገር ግን ማታ ላይ ያለው የናይት ታይም አቨሬጅ ቴምፕሬቸሩ ደግሞ 22 ዲግሪ ሴልሺየስ የሚደርስ ነው ማለት ነው። this climate is found in areas such as Amazon rainforest and Congo basin። እንደዚህ አይነት የአየር ንብረት በአማዞን ሬንፎረስት እና እንዲሁም ደግሞ በኮንጎ ባዚን መካከል ይገኛል። በእነዚህ ቦታዎች ላይ ፋውንድ ይደረጋል ማለት ነው።
the second one is tropical monsoon climate ሲሆን ይህ በኤኤም የሚወከል ነው which means denotes a climate with yearly rainfall similarly or to or greater than AF which means the tropical with or equatorial rainforest climate ማለት ነው። ይህ ዲኖት የሚደረገው የርሊ ሬንፎል ያለው ተመሳሳይ የሆነ ወይም ደግሞ ኢቨን ከትሮፒካል ዊት የሚበልጥ የርሊ አመታዊ የሆነ የዝናብ መጠን ያለው ክላይሜት የሚወክል ነው። but with the majority of precipitation falling during the 7 to 9 hottest months to support the rainforest ነገር ግን ማለት ነው አብዛኛው precipitation ወይም ደግሞ የዝናብ መጠን ፎል የሚያደርገው በ7 እና 9 ወራቶች ሲሆን እነዚህም ሞቃታማ በሆኑት ወራቶች ነው። ይህም ሬንፎረስቱን ወይም ደግሞ ደኑን ሰፖርት ለማድረግ እንዲረዳ ነው ማለት ነው። therefore there is extremely little rain throughout the dry season በድራይ ሲዝን በደረቃማው ጊዜ ማለት ነው ጥቂት የሆነ ሊትል ሬን ወይም ደግሞ ጥቂት የሆነ ዝናብ መጠን ያለው ማለት ነው። this type of climate found in regions such as parts of India and Southeast Asia እንደዚህ አይነት ክላይሜት ደግሞ ማለት ነው በኢንዲያ በህንድና እንዲሁም ደግሞ በሳውዝ ኢስት ኤዥያ ወይም ደግሞ በደቡብ ምስራቅ የኤዥያ ክፍል ላይ የሚገኝ የአየር አይነት ነው። the third one is it is tropical wet and dry or savanna ሲሆን ይህም በኤw ሪፕሬዘንት የሚደረግ ነው። the third group tropical wet and dry or savanna AW is characterized by a prolonged dry season in the winter ይህ ደግሞ የካራክተራይዝ ባህሪ የሚያካትተው ማለት ነው ፕሮሎንግድ በጣም ቀጣይነት ያለው ማለት ነው በዊንተር ላይ ቀጣይነት ያለው ድራይ ሲዝን ወይም ደግሞ ደረቃማ ወቅት ያለው ነው። during the rainy or summer season በዝናባማ ወይም ደግሞ በክረምት ወቅት ደግሞ ማለት ነው precipitation is frequently less than 14 inches examples include the African savanna and the tropical regions of South America ይህም በሬኒ ወይም ደግሞ በሰመር ሲዝን በዝናባማ ወቅታቸው ወቅት ማለት ነው በዝናባማ ወቅት ማለት ነው precipitation አብዛኛውን ጊዜ frequently በተደጋጋሚ ሁኔታ less than 14 inches ከ40 ኢንች ያነሰ ነው which means ጥልቀቱ ነው by the way በሬንፉል ላይ ማለት ነው የሚለካው በሚሊሜትር ነው ብያቸዋለሁ በቀደመው ቶፒክ ላይ እና ያ ሚሊሜትር ዲፕዝ ነች የምትለካው ሬንፉሉ ሲዘንብ ምን ያህል ጥልቀት ፈጥሯል ምን ያህል ዲፕስ ኖረው ነው እና ያቺ 14 ኢንች የምታንስ ከ14 ኢንች ወይ ከ40 ኢንች የሚያንስ ነው ማለት ነው። ይህም ለምሳሌ ደግሞ እነዚህ የሚያካትቱት ቦታዎች ይህንን የአየር ሁኔታ ማለት ነው የአፍሪካን ሳቫና የአፍሪካ የሳር ሜዳዎች ግራስላንዶች እና እንዲሁም ደግሞ ትሮፒካል ሪጅኖች በሳውዝ አሜሪካ ላይ የሚገኙት በደቡብ አሜሪካ የሚገኙት ትሮፒካል ሪጅን ነው። the difference between AW and AM which means tropical wet and dry savanna ማለት ነው climate difference ልዩነታቸው ያለው ማለት ነው determined by annual precipitation and the driest months perception using the formula below ዲተርማይን የሚደረገው የሚወሰነው በአኑዋል ፐርሰፕቴሽን ዲፍረንሳቸው ወይም ደግሞ አመታዊ በሆነው በዝናብና እንዲሁም በደረቃማ ወራታቸው ያለው ፕሬሲፒቴሽን ዲፍረንስ ልዩነት ላይ መሰረት የሚያደርግ ሲሆን ይህም በከታች የተቀመጠውን ፎርሙላ መሰረት በማድረግ ነው የምንለያቸው ማለት ነው። which means it is A equals to 3.94 minus R over 25 where A is precipitation of driest months A የሚወክልልም በደረቃማ የሚባለውን ወር ማለት ነው ያለውን የዝናብ መጠን የሚይዝ ሲሆን R ደግሞ annual precipitation አመታዊ የሆነውን የዝናብ መጠን የሚይዝ ነው። if the precipitation of the driest months of the place is less than the value of A it will be the tropical or dry or savanna climate where if it's more than the value of A it will be the AM climate በዚህም ማለት ነው የፐርሰፕቴሽኑ ድራይስት መንዙ ማለት ነው ፕሌስ ለዛን the value ከኤ ያነሰ ከሆነ value መጠኑ ማለት ነው ከኤ የሚያንስ ከሆነ ማለት ነው which means A ማለት precipitation of the driest መንዝ ማለት ነው ከሱ የሚያንስ ከሆነ የደረቃማ ደረቅ የሚባለው ወር ላይ ያለው precipitation የዝናብ መጠን ማለት ነው። ይህም እሱ የሚያንስ ከሆነ የአየር ሁኔታው ማለት ነው AWን የሚይዝ ወይም ደግሞ የትሮፒካል ዌት ድራይ ሳቫናን የሚይዝ ነው የሚሆነው whereas it's more than the value ከኤ የሚበልጥ ከሆነ ደግሞ value it will be AM ክላይሜትን የሚይዝ እና እንደዚህ አይነት ክላይሜትን ካራክተራይዝ የሚያደርግ ነው የሚሆነው ማለት ነው። that's all about today's lesson የዛሬው ሌሰን ይህንን የሚመስል ሲሆን ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሁኑ።